በጣም ብዙ ሰዎች ተወዳጅ መሆን የሚመጣው ተፈጥሯዊና ማስተማር ከማይቻሉ ባህሪያት መሆኑንና ለጥቂት እድለኞች ቆንጆ፣ ተግባቢና በጣም ጎበዝ ለሆኑት ብቻ የተሰጠ ጸጋ እንደሆነ በተሳሳተ መንገድ ያምናሉ። ለዚህ የተሳሳተ ግንዛቤ መሸነፍ ቀላል ነው። ተወዳጅ መሆን በቁጥጥር ስር ያለና የስሜት ብልህነት ጉዳይ ነው። በአንድ ዩኒቨርሲቲ በተደረገ ጥናት ተወዳጅነት ለማግኘት አስፈላጊ በሆኑ ጉዳዮች ላይ ተመስርተው ከ500 በላይ ክህሎቶችን ገምግመዋል። ከፍተኛ ደረጃ የተሰጣቸው ክህሎቶች ከብዙ ሰዎች ጋር ከመግባባት፣ ብልህ ወይም ማራኪ ከመሆን ወይም ተፈጥሯዊ ባህሪያት ጋር ምንም ግንኙነት አልነበራቸውም። በምትኩ ከፍተኞቹ ክህሎቶች ቅንነት፣ ግልጽነትና ሌላውን ሰው የመረዳት ችሎታ ነበሩ። እነዚህ ባህሪያት ተፈጥሯዊ ባህሪያት አይደሉም፣ ነገር ግን ወሳኝ የስሜት ብልህነት አካላት ናቸው። ተወዳጅ ሰዎች በዋጋ የማይተመኑና ልዩ ናቸው። በዙሪያቸው ባሉት ሰዎች ሁሉ ያለውን ምርጥ ነገር ያወጣሉ። በአጠቃላይ ከሁሉ የበለጠ ደስታ ያላቸው ይመስላል። ተወዳጅ መሆን ጥሩ ስሜት እንዲሰማ ብቻ አያደርግም። በሕይወትህ ውስጥ ግቦችህን የማሳካት ችሎታ ላይ አስገራሚ ተጽዕኖ ሊያሳድር ይችላል። የማሳቹሴትስ ዩኒቨርሲቲ ጥናት እንዳመለከተው ኦዲተሩ ተወዳጅ ከሆነ አስተዳዳሪዎች ምንም ደጋፊ ማስረጃ ሳይኖር የኦዲተሩን ክርክር ለመቀበል ፈቃደኛ ናቸው። የጃክ ዘንገር ጥናት እንዳሳየው ደግሞ ከ2000 የማይወደዱ መሪዎች ውስጥ አንዱ ብቻ ውጤታማ እንደሆነ ይቆጠራል። ለአነስተኛ ታዳሚዎች ስትናገር ብዙ ጊዜ እስካሁን ድረስ አብረዋቸው የሰሩትን በጣም ተወዳጅ የሆኑ ሰዎችን እንዲገልጹ እጠይቃለሁ። ልክ በዩኤስኤ ጥናት ላይ እንደተደረገው ሰዎች ተፈጥሯዊ ባህሪያትን፣ ብልህ፣ ውጫዊ ሰው እና የመሳሰሉትን በማስቀረት ሙሉ በሙሉ በሰዎች ቁጥጥር ስር ባሉ ባህሪያት ላይ ያተኩራሉ። ለምሳሌ ለመቅረብ ቀላል፣ ትሁትና አዎንታዊ። ስለዚህ በጣም ተወዳጅ የሆኑ ሰዎችን የሚለዩ ቁልፍ ልማዶችን ለማግኘት ትንሽ እንቆፍር። እነዚህ ልማዶች ወደ ልምምድህ ጨምርና የተወዳጅነትህንና የስሜት ብልህነትህን ከፍ ሲል ትመለከታለህ። እንደተለመደው መጽሐፉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ በመጠቀም መጽሐፉን በመግለጽ መውሰድ ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተቀላቀሉ። ብዙ ጥያቄዎችን ጠይቅ። ተወዳጅ ስለመሆን ስናነሳ በቅድሚያ ብዙ ጥያቄዎችን መጠየቅ መለማመድ አለብን። ተወዳጅ ሰዎች ብዙ ጥያቄዎችን ይጠይቃሉ። የአብዛኞቹ ሰዎች ትልቁ ስህተት ማዳመጥን በተመለከተ በሚቀጥለው የሚናገሩት ነገር ወይም ሌላ ሰው የሚናገረው ነገር በእነርሱ ላይ እንዴት ተጽዕኖ እንደሚያሳድር የሚለው ላይ በጣም ስለሚያተኩሩ የሚነገረውን ነገር መስማት አይችሉም። ቃላቶቹን ጮክ ብለውና ግልጽ ሆነው ይመጣሉ፣ ነገር ግን ትርጉሙ በመሃል ይጠፋል። ይህን ለማስቀረት ቀላሉ መንገድ ብዙ ጥያቄዎችን መጠየቅ ነው። ሰዎች እየሰማቸው እንደሆነ ማወቅ ይፈልጋሉ። እናም ማብራሪያ የሚፈልግ ቀላል ጥያቄ እየሰማ ብቻ ሳይሆን ስለሚናገሩት ነገርም እንደምታስብ ያሳያችኋል። ጥያቄዎችን በመጠየቅ ብቻ ምን ያህል ክብርና አድናቆት እንደምታገኝ ትገረም ይሆናል። ሞክረው። ስልክህን አስቀምጥ። ተወዳጅ ለመሆን ሌላኛው ዘዴ ስልክህን አስቀምጥ። በንግግር መሃል አቋርጦ የገባ የጽሑፍ መልእክት ወይም ስልክህን ፈጥኖ መመልከት የሌላውን ሰው ስሜት ካንተ ያርቃል። በውይይት ወቅት ሁሉንም ኃይልህን በውይይቱ ላይ አድርግ እንጂ በሌላ ነገር ላይ አታተኩር። ውይይቶች ሙሉ በሙሉ ስትጠልቅባቸው ይበልጥ አስደሳችና ውጤታማ እንደሆኑ ትረዳለህ። የበለጠ እየተዝናና ስትሄድ የምትወያያቸው ሰዎች ይበልጥ ይወዱሃል። ይህ ደግሞ አሸናፊ የሆነ አቀራረብ ነው። ሰዎችን በስም ጥራ። ስምህ የማንነትህ አስፈላጊ አካል ነው። በመሆኑም ሰዎች ሲጠቀሙት ድንቅ ስሜት ይሰማሃል። ተወዳጅ ሰዎች ሁሌም የሌሎችን ስም መጠቀማቸውን ያረጋግጣሉ። አንድን ሰው ሰላምታ ስትሰጥ ብቻ ስሙን መጠቀም የለብህም። ጥናቶች እንደሚያሳዩት ሰዎች የሚናገሩት ሰው በውይይት ጊዜ በስም ሲጠራቸው ትክክለኛ እንደሆኑ ይሰማቸዋል። ፊቶችን በመያዝ ጎበዝ ሆነ ግን በስሞች የምትቸገር ከሆነ
እንደ መዝናኛ ቁጠረውና የሰዎችን ስም የማስታወስ ጨዋታ ፍጠር። በስሞች የሚቸገሩ አብዛኞቹ ሰዎች ከተዋወቁ በኋላ የሰሙትን ሰው ስም ወዲያውኑ ይረሳሉ። ይህ ሲያጋጥምህ ስሙን ለሁለተኛ ጊዜ ለመጠየቅ አትፍራ። ስሞቻቸውን የማወቅ ጥረትህን ስለሚያደንቁ ሰዎች አይከፉም። ፈገግ በል። ሰዎች በተፈጥሮ እና ሳያውቁት ከሚያነጋግሩት ሰው የአካል ቋንቋ ጋር ይመሳሰላሉ። ሰዎች እንዲወዱ ከፈለግ በውይይት ጊዜ ፈገግ በል። ሳያውቁት እነሱም መልሰው ያደርጉታል። በውጤቱም ስለ አንተ ጥሩ ስሜት ይሰማቸዋል። ፈገግታ ደስተኛ እንድትመስል ብቻ ሳይሆን ይበልጥ ደስተኛ እንድትሆንም ያደርጋል። በርካታ ጥናቶች እንደሚያሳዩት ፈገግታ ስሜትን የሚያሻሽሉ ኢንዶርፊን እና ሴሮቶኒን የሚባሉ ሆርሞኖች ወደ ደማችን እንዲለቀቁ ያበረታታል። ፈገግታ የደም ግፊትህን ይቀንሳል፣ ብሎም የበሽታ መከላከል ስርዓትህን ጭምር ሊያጠናክር ይችላል። ትኩረት አትፈልግ። ሰዎች ለትኩረት የሚዋጉትን ሰዎች አይወዱም። ተወዳጅ ለመሆን ትልቅ ውጫዊ ስብዕና ማዳበር አያስፈልግህም። ሰዎችን ለማሸነፍ የሚያስፈልግህ ቀላል መሆንና ወዳጃዊ ሳቢ መሆን ነው። በወዳጅነት በራስ መተማመንና በአጭር መንገድ ስትናገር ሰዎችን ለማሳመን ቀላል እንደሆኑ ትመለከታለህ። ሰዎች አመለካከትህን በፍጥነት ተገንዝበው በትክክለኛው አመለካከት ይበልጥ ይሳባሉ። ትኩረት ሲሰጥህ፣ ለምሳሌ ስኬትህ ሲታወቅ፣ ትኩረቱ እዚያ ለመድረስ ወደ ወረዱ ሰዎች እንዲዞር ያደርጋል። ይህ የተረጋጋ ሊመስል ይችላል፣ ነገር ግን ለሌሎች ትኩረት መስጠትና እርዳታቸውን ማድነቅ አድናቆትና ትህትና እንዳለህ ያሳያል። መቼና ማንን እንደምትነካ እወቅ። በውይይት ጊዜ አንድን ሰው ስትነካ ኦክሲቶሲን በአንጎላቸው ውስጥ ትለቃለህ። አንጎላቸው ከመተማመንና ከሌሎች አዎንታዊ ስሜቶች ጋር እንዲያያዝ የሚያደርግ የነርቭ አስተላላፊ ነው። ቀላል የትከሻ ንክኪ፣ መተቃቀፍ ወይም ወዳጃዊ የእጅ መጨባበጥ ኦክሲቶሲን ሆርሞን እንዲለቀቅና ለዚህም ግብአት ነው። በእርግጥ ኦክሲቶሲን ሆርሞን ለመለቀቅ ትክክለኛው ሰው በትክክለኛው መንገድ መንካት አለብን፣ ምክንያቱም ያልተፈለገ ወይም ተገቢ ያልሆነ ንክኪ ተቃራኒ ውጤት አለው። ግንኙነቶች ከቃላት ብቻ ሳይሆን እርስ በእርስ ባለው አጠቃላይ ስሜት እንደሚገነቡ አስታውስ። አንድን ሰው በተገቢ መንገድ መንካት እንዲያስብ ለማሳየት በጣም ጥሩ መንገድ ነው። የፕላቲኒየም ደንብን ተከተል። ተወዳጅ ለመሆን ሌላኛው የፕላቲኒየም ደንብን መከተል ነው። ሁላችንም የወርቅ ደንብን እናውቃለን፣ ለመከተልም በጣም ቀላል ነው። የፕላቲኒየም ደንብ ለመከተል ይበልጥ ከባድ ነው፣ ምክንያቱም ሰዎች እንዲይዙ በሚፈልጉት መንገድ እንድትይዛቸው ያስፈልጋል። ይህ ማድረግ ሌላውን ሰው የበለጠ ምቾት ከመስጠቱ በላይ እየሰማህ እንደነበርና እየነገሩ ያለውን ነገር በእርግጥም እንደሰማህ ያረጋግጣል። ይህም ከአንተ በኩል ጠቃሚ ተጨማሪ ጥረት መኖሩን ያሳያል። ሚስጥሩ በውይይት ላይ ስትሳተፍ ከራስ ይልቅ በሌላ ሰው ላይ የበለጠ ማተኮር አለብህ። ያለበለዚያ ምን እንደሚያንቀሳቅሳቸውና እንዴት መያዝ እንደሚፈልጉ በፍጹም ማወቅ አትችልም። ፍላጎትህንና ደስታህን አመጣጥን። ሰዎች ፍላጎት ወዳላቸው ሰዎች ይሳባሉ፣ ምክንያቱም ለህይወት ያላቸው ጉጉት ማራኪ ነው። ይህም ሲባል አንዳንዴ ፍላጎት ያላቸው ሰዎች በፍላጎታቸው የመዋጥ አዝማሚያ ስላላቸው በጣም አስጨናቂ ወይም ፍላጎት የሌላቸው ሊመስሉ ይችላሉ። ተወዳጅ ሰዎች ፍላጎታቸውን ከመደሰት ችሎታ ጋር ያመጣጥናሉ። ወዳጃዊ ናቸው። አላስፈላጊ ንግግርና ሐሜትን ይቀንሳሉ። ከሌሎች ጋር ትርጉም ባለው መስተጋብር ላይ ያተኩራሉ። ትናንት ወይም ባለፈው ሳምንት የተናገርከውን ያስታውሳሉ። ይህም ለነሱ አስፈላጊ ሰው እንደሆንክ ያሳያል። ይህ እንዳለ ሆኖ የማይወደዱ አንዳንድ ልማዶች አሉ። እነዚህን ደግሞ ማስወገድ አለብህ። እርግጥ ነው ተወዳጅ መሆን የምትወዳቸው ነገሮች ጉዳይ ብቻ አይደለም። ለማድረግ መጠንቀቅ ያለብህ ነገሮች ላይ ይሰራል። ተወዳጅ ሰዎች ሌሎች ሰዎችን የሚያናድዱ ነገሮችን በመረዳት ላይ ጎበዝ ናቸው። እነዚህን የማይወደዱ ልማዶች በንቃት በማስወገድ የራስ ቁጥጥር ጥቅሞችን ያገኛሉ።
የሚከተሉት ተወዳጅ ሰዎች በጥንቃቄ የሚያስወግዷቸው ልማዶች ናቸው። ለነዚህ ፈተናዎች ብዙ ጊዜ መሸነፋችን ሞኝነት መሆኑን በማወቅ ይበልጥ መጠንቀቅ አለብን። ትሁት ጉራ። ሁላችንም ከራስ ትችት ጀርባ ስለራሳቸው መኩራት የሚወዱ ሰዎችን እናውቃለን። ለምሳሌ ብልህ መሆኗ እንዲታወቅላት ትኩረት ለመሳብ ስለ ሞኝነቷ የምትቀልድ ሴት፣ ወይም ጤናማና ቆንጆ መሆኑ እንዲታወቅለት ስለ ጥብቅ አመጋገቡ የሚቀልድ ሰው። ብዙ ሰዎች ራስን መተቸት ጉራን ይሸፍናል ብለው ቢያስቡ፣ ሁሉም ሰው የሚመለከተው ግን ሌላ ነው። ይህም ጉራውን ይበልጥ አሳፋሪ ያደርገዋል። ምክንያቱም ጉራ ብቻ አይደለም፣ የማታለል ሙከራም ጭምር ነው። ስም መጥራት። አስፈላጊና አስደሳች የሆኑ ሰዎችን ማወቅ ድንቅ ነገር ነው። ነገር ግን በእያንዳንዱ ውይይት ስም መጥራት እንደ ዕድል መጠቀም ትክክለኝነትና ሞኝነት ነው። ልክ ከትሁት ጉራ ጋር በተመሳሳይ መልኩ ነው ሰዎች የሚያዩት። አስደሳች መስለ ከመታየት ይልቅ ሰዎች ደህንነት እንደጎደለና እንድትወደድ ከመጠን በላይ እንደምትጨነቅ እንዲያስቡ ያደርጋል። በተጨማሪም ሊሰጥ የሚችለውን ዋጋ ይቀንሳል። የምታውቀውን ሁሉ ከምታውቀው ወይም ከምታስበው ይልቅ ከምታውቀው ሰው ጋር ስትገናኝ ውይይቶች ቀለማቸውን ያጣሉ። ሐሜት። ሰዎች በሐሜት ሲወሰዱ ራሳቸውን አስከፊ እንዲመስሉ ያደርጋሉ። ሐሜት ወደ እነርሱ ቢደርስ ስሜታቸውን ሊጎዳ ይችላልና ሐሜት በየጊዜው አሉታዊና ቂመኛ እንድትመስል እንደሚያደርግህ የተረጋገጠ ነው። ስሜታዊ ጠለፋ። የሥራዬን አብዛኛውን ጊዜ 360 የግብረ መልስ ግምገማዎችን በመንደፍና በማረጋገጥ አሳልፌያለሁ። እነዚህ ፈተናዎች ለሥራ ባልደረቦቼ በሥራ ቦታ ስለ ሰራተኛው ባህሪ በስውር ግብረ መልስ የማቅረብ ዕድል ይሰጣሉ። ሰዎች ነገሮችን ሲወረውሩ፣ ሲጮሁ፣ ሲያለቅሱና ሌሎች የስሜታዊ ጠለፋ ምልክቶች በጣም ብዙ አጋጣሚዎች አጋጥመውናል። ስሜታዊ ጠለፋ ዝቅተኛ የስሜት ብልህነትን ያሳያል። ያንን ያልተረጋጋ ደረጃ ካሳየ ሰዎች ታማኝና አስፈላጊ በሚሆንበት ጊዜ አብሮ የመቆየት ችሎታ እንዳለ ይጠይቃሉ። ምንም ያህል የሚገባው ቢሆንም በማንም ላይ ስሜትን በማፈንዳት አሉታዊ ትኩረት ወደ አንተ ያዞራል። ያልተረጋጋ፣ ለመቅረብ አስቸጋሪና አስፈሪ ተብለህ ትሰየማለህ። ስሜትህን መቆጣጠር በአሽከርካሪ ወንበር ውስጥ እንድትቆይ ያደርግሃል። በዙሪያ ያለውን ስሜትህን መቆጣጠር ስትችል ካንተ ይልቅ የጎዳ ሰው መጥፎ ሆኖ ይታያል። ይህ ተወዳጅነትህን ይጨምራል። የተዘጋ አእምሮ መኖር። ተወዳጅ መሆን ከፈለግ ክፍት አስተሳሰብ ሊኖር ይገባል። ይህም ለመቅረብ ቀላል፣ ለሌሎች አስደሳች ያደርጋል። አስቀድሞ አስተያየት ከፈጠረና ለመስማት ፈቃደኛ ካልሆነ ሰው ጋር መነጋገር ማንም አይፈልግም። ቅድመ ግምቶችንና ፍርድን ለማስወገድ ዓለምን በሌሎች ሰዎች አይን ማየት አለብህ። ይህ የሚያምኑትን እንድታምን ወይም ባህሪያቸውን እንድትፈቅድ አይጠይቅም። በቀላሉ ምን እንደሚያንቀሳቅሳቸው በእውነት ለመረዳት ረጅም ጊዜ ፍርድ መስጠትን ማቆም ማለት ነው። በጣም ብዙ ማጋራት። ሰዎችን ማወቅ ጤናማ የሆነ የማጋራት መጠን የሚፈልግ ቢሆንም ስለራስህ በመጀመሪያው ቅጽበት በጣም ብዙ ማጋራት የተሳሳተ ነው። የግል ችግሮች፣ ኑዛዜዎችን በጣም በፍጥነት ከማጋራት ተጠንቀቅ። ተወዳጅ ሰዎች ሌላኛው ሰው ክፍት ለመሆን ትክክለኛው ጊዜ መቼ እንደሆነ እንዲመራቸው ይፈቅዳሉ። ከመጠን በላይ ማጋራት ራሱን የሳተና ለውይይት ሚዛን የማይሰማው ያስመስላል። በዚህ መንገድ አስብ። ስለ ሌላኛው ሰው መጀመሪያ ሳትማር ወደ ህይወት ዝርዝር ጉዳዮች እየገባ ከሆነ ለችግሮች የድምጽ ሰሌዳ ከመሆን በዘለለ እንደማታያቸው መልእክት እየላከ ነው። በማህበራዊ ሚዲያ ላይ በጣም ብዙ ማጋራት። ጥናቶች እንደሚያሳዩት በማህበራዊ ሚዲያ ላይ ከመጠን በላይ የሚያጋሩ ሰዎች ተቀባይነት ስለሚፈልጉ ያደርጉታል። ነገር ግን የፒው ሪሰርች ሴንተር ጥናት ይህ ከመጠን በላይ ማጋራት ሰዎች እንዳይወዷችሁ በማድረግ በእነሱ ላይ እንደሚሰራ ገልጿል። በማህበራዊ ሚዲያ ላይ ማጋራት አስፈላጊ የአገላለጽ ዘዴ ሊሆን ይችላል፣ ነገር ግን በአሳቢነትና የራስ ቁጥጥር መደረግ አለበት። በቀላሉ ቁርስ፣ ምሳና ራት ምን እንደበላ ለሁሉም ሰው ማሳወቅ ከጥቅሙ ይልቅ ጉዳቱ ይበልጣል። ሌላው የምናየው ተወዳጅ
በሚለው ሐሳብ ስር ጠንካራ ግንኙነቶችን መፍጠር። የዩኤስኤልኤ ማቲው ሊበር የተደረገ ጥናት ማህበራዊ መሆንና ከሌሎች ጋር መገናኘት እንደ ምግብ፣ መጠለያ እንዲሁም ውሃ መሰረታዊ የሰው ልጅ ፍላጎት እንደሆነ አሳይቷል። ለምሳሌ ተመራማሪው ሊበር ማህበራዊ ስቃይና አካላዊ ስቃይ በተመሳሳይ የአንጎል ክፍል እንደሚሰሙ ደርሶበታል። የዚህ የአንጎል አካባቢ ዋና ተግባር በስጋቶች ላይ ተመርኩዞ ማንቃት ነው። ማህበራዊ ግንኙነት ምን ያህል ኃይለኛና አስፈላጊ እንደሆነ እንድትገነዘብ ያደርጋል። በተፈጥሯችን ማህበራዊ ፍጥረታት ነን። የአንጎል መስመሮች ማህበራዊ አስተሳሰብና ትንተናዊ አስተሳሰብ ሙሉ ለሙሉ የተለያዩ የነርቭ መረቦችን እንደሚያካትቱ ያሳያሉ። በትንተናዊ አስተሳሰብ ውስጥ ስትሳተፍ ማህበራዊ የአንጎል ክፍል ይረጋጋል። ልክ እንደጨረስክ ማህበራዊ መረቡ ወደ ህይወት ይመለሳል። ማህበራዊ አንጎል ትልቁ ልጅ የሚቀመጥበት የመወዛወዣው ጫፍ ሲሆን የአንጎላችን ነባሪ ቅንብር ነው። ማህበራዊ ግንኙነት እንዲህ ያለ መሰረታዊ የሰው ፍላጎት መሆኑን ከግምት ውስጥ በማስገባት ከምንገናኘው ሰው ሁሉ ጋር መገናኘት ቀላል ይሆናል ብለህ ታስባለህ። እንዳለመታደል ሆኖ እንደዛ አይደለም። ከራሳችን ጥቅም ውጭ በአይናፋርነት፣ በራሰ ንቃተ ህሊና፣ በጥርጣሬ፣ በትዕቢት፣ በፉክክር፣ በቅናትና በእብሪት እንዋጣለን። ያንን ሸክም ከመንገዱ ማስወገድ ከቻልክ ከማንም ጋር ለመገናኘት ተወዳጅነትህን መጠቀም ትችላለህ። ከምትገናኘው ሰው ሁሉ ጋር ጠንካራ ግንኙነቶችን ለመፍጠር የሚረዱ አንዳንድ ልማዶች እዚህ ጋር ማንሳት አስፈላጊ ነው። በመጀመሪያ ግንኙነት ጊዜ ጥሩ ስሜት አስቀምጥ። ጥናቶች እንደሚያሳዩት አብዛኞቹ ሰዎች ባገኙ በመጀመሪያዎቹ 7 ሰከንዶች ውስጥ መውደድ አለመውደዳቸውን ይወስናሉ። ከዚያም በቀረው ውይይት ወቅት የመጀመሪያ ምላሻቸውን በውስጣቸው በማጽደቅ ያሳልፋሉ። ይህ አስፈሪ ሊመስል ይችላል፣ ነገር ግን ይህን ስታውቅ ከማንም ጋር ለመገናኘት እሱን መጠቀም ትችላለህ። የመጀመሪያ ስሜቶች ከአዎንታዊ አካላዊ ቋንቋ ጋር በቅርበት የተሳሰሩ ናቸው። የእጅ ምልክቶች፣ አገላለጾችህና የድምፅህ ቃና አዎንታዊ መሆናቸውን ማረጋገጥ ሰዎችን ወደ አንተ ይስባል። የጋለ ስሜት ያለው ቃና መጠቀም፣ ክንዶችህን አለማጣመር፣ የአይን ግንኙነቶችህን መጠበቅና ወደሚናገረው ሰው መደገፍ ከፍተኛ ስሜት ብልሃት ያላቸው ሰዎች የሚጠቀሙበት መንገድ ነው። ይህ ሌሎችን ለመሳብ የሚጠቀሙባቸው የአዎንታዊ አካላዊ ቋንቋ አይነቶችም ጭምር ናቸው። አዎንታዊ የአካል ቋንቋ በውይይት ውስጥ ትልቅ ለውጥ ሊያመጣ ይችላል። አንድን ነገር የምትናገርበት መንገድ ከምትናገረው ነገር የበለጠ አስፈላጊ ሊሆን መቻሉ እውነት ነው። ከላይኛው ደረጃ በላይ ለመሄድ የመጀመሪያው ሁን። አዲስ የምታውቀው ሰው ጋር የመጀመሪያ ወይም ሁለተኛ ውይይት በጣም ላዩን የመሆን አዝማሚያ አለው። ስለ ራሳችን ጥንቃቄ የተሞላበት ምስል እናሳያለን። ጥሩና ደህንነታቸው የተጠበቁ ርዕሶችን ብቻ እንከተላለን። ስለ አየር ሁኔታ፣ በጋራ ስለምናውቃቸው ሰዎች እንነጋገራለን። ከህይወታችን በጣም መሰረታዊ የሆኑ ዝርዝሮችን ብቻ እናካፍላለን። ነገር ግን ከአንድ ሰው ጋር በእውነት መገናኘት ከፈለግ ደረጃውን ከፍ ለማድረግና እውነተኛውን አንተነትህን ለመግለጥ ሞክር። በጣም ግላዊ መሆን አያስፈልግህም፣ ነገር ግን ሌላኛው ሰው ስለምትወደው ነገር እንዲያውቅ ማድረግ አስፈላጊ ነው። አብዛኛውን ጊዜ ክፍት ከሆንክ ሌላኛው ሰው መሪነትህን ይከተላል፣ ተመሳሳዩንም ያደርጋል። ውይይቶች እውነተኛ ጥልቀት እንዳላቸው ትረዳለህ፣ ምክንያቱም ከወለሉ በታች ያለውን ነገር ለመግለጥ ፈቃደኛ ነህና። ጥሩ ጥያቄዎችን ጠይቅ። አንዳንድ ጊዜ ብዙ ጥያቄዎችን መጠየቅ በቂ ሳይሆን ቀርቶ ውይይቱ ወደ የትም የማይሄድ ይመስላል። ሌላኛው ሰው ክፍት ለመሆን የሚቸገር ከመሰለ አሳቢ ጥያቄዎችን በመጠየቅ አበረታታው። ምን ትሰራለህ የሚለው ሙያህን ለምን መረጥከው የሚለውን ያህል ውይይቱን አያራምድም። ሌላውን ሰው በጣም ግላዊ ያልሆነ ግን ምን እንደሚያንቀሳቅሰው እንድትረዳ የሚያደርጉህን ጥያቄዎችን ፈልግ። አንዳንድ ጥያቄዎች ወደ የትም አይመሩም፣ ሌሎች ደግሞ ውይይትን የሚያስጀምሩ በሮችን ይከፍታሉ። ሌላው ሰው በእውነት እንዲናገር የሚያደርግ ጥያቄ ላይ ስትደርስ ይህን የአስተሳሰብ መስመር ወደፊት የሚያስቀጥሉ የክትትል ጥያቄዎችን ጠይቅ። ከሌሎች ተማር።
በምርምሩ ሂደት ሊበርማን ማህበራዊውን የመማሪያ ገጽታ ለመክታት ከመሞከር ይልቅ ብንጠቀምበት የትምህርት ስርዓታችን ይበልጥ ውጤታማ ይሆናል የሚል መደምደሚያ ላይ ደርሷል። ለምሳሌ በሂሳብ ለሚቸገር የ8ኛ ክፍል ተማሪ የሚረዳ ምርጥ መንገድ ከሌላ ተማሪ እርዳታ እንዲያገኝ ማድረግ ነው። ያንን ተመሳሳይ መርህ በህይወት ላይ ተግብር። ለመገናኘት እየሞከርክ ካለው ሰው ለመማር ፈቃደኛ ሁን። ይህ ከአንተ ጋር የበለጠ እንዲተሳሰሩ ከማድረጉም በላይ አስፈላጊነት እንዲሰማቸው ያደርጋል። በተጨማሪም ተጋላጭ ለመሆንና ለመማር ፈቃደኛ እንደሆንክ እንዲሁም ለመቀበል በጣም ኩሩ እንዳልሆንክ ያሳያል። ይህ ሁሉንም ነገር በግሉ የሚፈታ ከሚመስለው ሰው የበለጠ በጣም አስደሳች ያደርጋል። ጭምብሉን በማንሳት እንዲቆጩ አታድርግ። አዲስ ያወቅከው ሰው ራሱን በመግለጥ ክብር ስለሰጠኸው እንዲቆጭ አታድርገው። ስላካፈለ ነገር ሌላውን ሰው የፈረድክበት መስሎ እንዲሰማው የሚያደርግ ፌዝ፣ ትችት ወይም ቀልድ ማቅረብ ትልቅ ስህተት ነው። በምትኩ ላቀራረባቸው ርህራሄ አሳይ። ይህንንም ከአስተሳሰባቸው ጋር ባትስማማ እንኳን ማድረግ ትችላለህ። ከዚያም ስለ ራስህ የበለጠ በመግለጥ ምላሽ ስጥ። ይህ የምላሽ ሂደት በግንኙነቶች ውስጥ አዲስ ጥልቀት ለመፍጠር ፈጣን መንገድ ነው። በእነሱ ውስጥ ያለውን ጥሩ ነገር ፈልግ። ባህላችን ብዙ ጊዜ ለጥርጣሬ ሊያዘጋጀን ይችላል። ሰዎችን ለመውደድ ምክንያት ከመፈለግ ይልቅ ሰዎችን ላለመውደድ ምክንያቶችን በመፈለግ ላይ የምናተኩር ይመስላል። ስለዚህ በሰዎች ውስጥ ያለውን ጥሩ ነገር ፈልግ። ያንን የጥርጣሬ ድምፅ ዝጋና በአዲስ የምታውቀው ሰው ውስጥ ያለውን ጥሩ ነገር በመፈለግ ላይ አተኩር። አንድን ሰው በጣም ቀደም ብሎ ከመጣ ይከልልሃል። ከሁሉም በላይ ከሰዎች የበለጠ ስትጠብቅ ጥሩ ነገር የማድረግ እድላቸው ሰፊ ነው። ውድድር አታድርግ። ሁላችንም በአንድ መጠጥ ቤት ውስጥ ያሉ ሁለት ሰዎች ሌሊቱን ሙሉ እርስ በእርስ ለመፎካከር የሚሞክሩትን የተለመደውን የሲትኮም ትዕይንት አይተናል። አዲስ ሰው ስትገናኝ ተመሳሳይ ነገር ይከሰታል። ስኬቶቻቸውና የህይወት ልምዶቻቸው ሲመጡ ልክ እንደነሱ ወይም የተሻለ ጥሩ የመምሰል ፍላጎት እንዲሰማ ያደርጋሉ። ይህን ማድረግ ራስህን ሊያሞካሽ ይችላል፣ ነገር ግን ከእነርሱ ጋር እንድትገናኝ አይረዳም። ስለሌሎች ለመማርና የጋራ መግባባትን ለማግኘት መሞከር ባለብህ ጊዜ በራስህ ላይ እንድታተኩር ያደርግሃል። ውስጣዊ ድምፅህን አጥፋ። ከሌሎች ሰዎች ጋር እንዳትገናኝ የሚያደርግ አንድ ትልቅ ነገር በእውነት አለማዳመጣችን ነው። በምትኩ ሌላው ሰው እየተናገረ እያለ እናወራለን። ግልጽ ለመሆን ሌላው ሰው የሚናገረውን እንሰማለን። ቃላቶቹ ጮክ ብለውና ግልጽ ሆነው ይመጣሉ፣ ነገር ግን የማያቋርጥ ውስጣዊ ድምፃችን ትርጉም እንዲጠፋ ያደርጋል። ከሰዎች ጋር በጥልቀት መገናኘት ከፈለክ ይህን ውስጣዊ ድምፅ ማጥፋት አለብህ። ምን ልትል እንደነበር ብትረሳም ወይም ነጥብህን ለመናገር እድል ከማግኘት በፊት ውይይቱ ወደ ተለየ አቅጣጫ ቢሄድስ? እውነተኛ ግብህ ከአንድ ሰው ጋር መገናኘት ከሆነ እየነገሩህ ባለው ነገር ላይ ለማተኮር የራስህን የድምፅ ትራክ ለረጅም ጊዜ ማጥፋት አለብህ። በእጅ ላይ ጥቂት ዘዴዎች ይኑሩህ። ጠንክረህ ስትሰራና ግቦችህን ለማሳካት የምትችላቸውን ሁሉ ስታደርግ ጥቅም የሚሰጥህ ማንኛውም ነገር ኃይለኛ ይሆንና ወደ ስኬት የሚወስደውን መንገድ ያቀነዋል። በተለይ ተወዳጅነትን በተመለከተ ይህ እውነት ነው። የሰው አንጎል ልዩ የሆነ አካል ነው። አንጎል ስለሚሰራበት መንገድ አንዳንድ ነገሮችን ማወቅ ሰዎች ለአንተ እንዴት ምላሽ እንደሚሰጡ በመረዳት ያልተመጣጠነ ተጽዕኖ ማሳደር እንድትችል ያደርግሃል። ከዚህ ዕውቀት የሚመጣውን ባህሪ የአእምሮ ዘዴ ብዬ መጥራት እወዳለሁ። የአእምሮ ዘዴዎች የተንኮል ብልሃቶች አይደሉም። የአንጎልን ተፈጥሯዊ ልዩነት መረዳት ከምታገኛቸው ሰዎች ሁሉ ጋር አዎንታዊ ተጽዕኖ ሊያሳድርልህ ይችላል። ስለነዚህ ዘዴዎች ካወቅ በምትመለከትበት ቦታ ሁሉ ብቅ ማለት ይጀምራሉ። በአንተ በኩል አነስተኛ ጥረት ካለ ተጽዕኖአቸው በዕለት ተዕለት ሕይወትህ ውስጥ ትልቅ ለውጥ ሊያመጣ ይችላል። ክፍት እጆችና መዳፎች መተማመንን ይፈጥራሉ። በሌጎላንድ ውስጥ ያለ የሰራተኛ ፖሊሲ አንድ ሰው አንድ ነገር የት እንዳለ በጠየቀ ቁጥር ሰራተኛው አቅጣጫውን ለማሳየት በጣት ከመጠቆም ይልቅ የክፍት መዳፍ ምልክት መጠቀም እንዳለበት ይናገራል። ይህ የሆነበት ምክንያት የክፍት መዳፍ ምልክት መተማመንን ስለሚያስተላልፍ ሰዎች ከምትናገረው ጋር ይበልጥ እንዲስማሙና
ተወዳጅነትን እንድታገኝ የበለጠ እድል ይሰጣል። በሌላ በኩል መጠቆም በአጠቃላይ እንደ ጠበኝነትና ብልግና ይታያል። ሰዎች ተሰብስበው ሲስቁ የበለጠ ቅርበት ከሚሰማቸው ሰው ጋር የአይን ግንኙነት ከመፍጠር መቆጠብ አይችሉም። ይህ ብልህነት በሁሉም አይነት ግንኙነት ላይ ጥልቅ ታዛቢ እንድትሆን ያደርጋል። ማን እየተሳሰረ እና እርስ በእርስ መተማመን እያመጣ እንደሆነ ሊነግር ይችላል። ከአንድ ሰው ጋር ቀጠሮ የመያዝ እድል እንዳለህና እንደሌለህም በቀላሉ ሊነግር ይችላል። በእርግጥ ሳይታወቅህ ከማን ጋር የአይን ግንኙነት እንደምትፈጥር ትኩረት በመስጠት ስለሌሎች ሰዎች ምን እንደሚሰማ ብዙ ትማራለህ። ዝምታ መልስ ያስገኛል። አንድን ሰው ጥያቄ ስትጠይቀውና ምላሽ ለመስጠት ሲዘገይ ውይይቱን ለማራመድ ግፊት አይሰማ። ዝም ማለት ጥቅም ያስገኛል። የዝምታ ጊዜያት ሌሎች ሰዎች መናገር እንዳለባቸው እንዲሰማቸው ያደርጋል። በተለይም ኳሱ በእነሱ ሜዳ ውስጥ ሲሆን፣ ይህ በድርድርና በሌሎች አስቸጋሪ ውይይቶች ውስጥ ለመጠቀም የሚያገለግል ጥሩ መሳሪያ ነው። በውይይት ወይም ጥያቄ በሚጠይቁበት ጊዜ ራስን መነቅነቅ ሌላው ሰው ከምትናገረው ጋር ይበልጥ እንዲስማማ ያደርጋል። በሚቀጥለው ጊዜ አንድን ሰው ወደ አስተሳሰብህ እንዲያዘነብል ለማድረግ ስትፈልግ በምትናገርበት ሰዓት ራስህን ለመነቅነቅ ሞክር። ሌሎች ሰዎች ምን እንደሚሰማቸው በተሻለ ለመረዳት በዙሪያቸው ያሉትን የአካል ቋንቋዎች ብዙም የማያውቁ ይመስላሉ። በምትናገርበት ጊዜ ራስህን ስትነቀንቅ የምትናገረው ነገር እውነትና ተፈላጊ ነው የሚል መልእክት ስለሚያስተላልፍ ሰዎች ከአንተ ጋር ለመስማማት የበለጠ ያዘነብላሉ። ሰዎች ያልተጠናቀቁ ነገሮችን በተሻለ ያስታውሳሉ። ያልተጠናቀቁ ነገሮችን የማስታወስ ተፈጥሯዊ ዝንባሌ የዘይጋርሊክ ውጤት ይባላል። አንዳንድ የቴሌቪዥን ማስታወቂያዎች እንዴት በቶሎ እንደሚያቋርጡ አስተውለህ ታውቃለህ? ለማስታወቂያ የሚከፍለው ኩባንያ ከሌሎች ማስታወቂያዎች ይልቅ በራስህ ውስጥ እንዲቆይ በቶሎ ይቆርጠዋል። ያልተጠናቀቁ ነገሮችን፣ ማስታወቂያዎች ወይም ዘፈኖች ለመርሳት በጣም ጥሩ መንገድ በራስ ውስጥ ማጠናቀቅ ነው። ዘፈንን በጭንቅላትህ ውስጥ ከተጣበቀ የመጨረሻዎቹን መስመሮች ለመዝፈን ሞክር። ምን ያህል በፍጥነት እንደሚጠፋ ስታይ ትገረም ይሆናል። አንድ ሰው ላንተ ውለታ ሲያደርግ ይበልጥ እንዲወድህ ያደርገዋል። አንድ ሰው ውለታ እንዲያደርግልህ ስትገፋፋ ለምን ፈቃደኛ እንደሆኑ ሳያውቁ ውለታውን ያጸድቃሉ። የተለመዱ የውለታ ማረጋገጫዎች እንደ ጓደኛዬ ነው፣ እወደዋለሁ እና ውለታውን የሚመልስ አይነት ሰው ይመስላል ያሉ ነገሮችን ያካትታሉ። እነዚህ ማረጋገጫዎች ያገለግሉሃል በአንድ ነገር እርዳታ ከማግኘት በተጨማሪ ሌላኛውን ወገን ከበፊቱ የበለጠ ይወድሃል። እግሮች የሰዎችን ፍላጎቶች ይገልጣሉ። ከሰው ጋር ስትነጋገር በእግራቸው ላይ ትኩረት አድርግ። እግሮቻቸው ወደ አንተ ያነጣጠሩ ከሆነ ፍላጎት ስላላቸው የምትናገረውን እያዳመጡ ነው። እግሮቻቸው ካንተ ርቀው የሚያመለክቱ ከሆነ ፍላጎት ስለሌላቸው በአእምሯቸው ወጥተዋል። አዲስ ሰው ስትገናኝ ስሙን በውይይቱ ውስጥ ማካተት እሱን እንደምታስወድሰው ያረጋግጣል። ግብህ በመጀመሪያዎቹ 5 ደቂቃ ውስጥ ስሙን 3 ጊዜ መድገም ነው። ነገር ግን ብልሃቱ በተፈጥሯዊ መንገድ መሆን አለበት። ስሙን በአስፈላጊ ሁኔታ ደጋግመህ ከጠራኸው ሞኝነት ይመስልብሃል። እንደ ሰላም ነው ብለህ ስሙን መጥቀስ፣ በማግኘቴ ደስ ብሎኛል በማለት ስሙን መጥቀስ፣ ከየት ነህ በማለት ስሙን መስጠት ያሉ ነገሮችን ለመጠቀም ሞክር። ደስታን ማሳየት ሌሎች ሰዎች እንዲወዱ ያደርጋል። ይህ በባህሪ በዙሪያችን ያሉ ሰዎችን እንመሳሰላለን ከሚለው ሐሳብ ጋር የተያያዘ ነው። አንድን ሰው ስታይ ደስታን ካሳየ በተፈጥሮ ያንን ደስታ ወደ አንተ ይመልሳል። ለግንኙነቱ የጋለ ስሜት ስታሳይ ጠንካራ የመጀመሪያ ስሜት ለመፍጠርና ሰዎች እንዲወዱ ለማድረግ በእጅጉ ቀላል ነው።
የዚህ መጽሐፍ ማለትም የዚህ ክፍል ተወዳጅ ለመሆን እነዚህን ሐሳቦችን አይተናል። እንደ ማጠቃለያ ተወዳጅነት ራስህን በመግለጽና ሌሎች ሰዎችን የሚያንቀሳቅሳቸውን በመረዳት መካከል ጥንቃቄ የተሞላበት ሚዛን ነው። ይዘኸው የተወለድከው ነገር አይደለም፣ ነገር ግን ልታዳብረው የምትችለው ነገር ነው። በሰዎች ዘንድ ተወዳጅነትህንና የስሜት ብልህነትህን በመጨመር ረገድ አነስተኛ ጥረት ትልቅ መንገድ ይወስዳል። ከላይ የተጠቀሱትን ልምዶች ወደ ልምምድ ጨምርና መጠንቀቅ ያለብህን አውቀ በማድረግ ካሁኑ የበለጠ ተወዳጅ የመሆን ጥቅሞችን ማግኘት ትችላለህ። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው ቴሌግራም ሊንክ አድራሻ ጻፉልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ይቻላል። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፍ ወደ እናንተ ይዘን እስክንመጣ ቸርን ሰንብት።